እሺ ሶ የመጀመሪያው ምንድነው ለማሳየት ያክል የመጀመሪያው why start a home printing business በመጀመሪያ ለምንድነው in printing business የጀመርኩት የሚለውን ለመናገር አንደኛ printing business ከሌሎች ቢዝነሶች የተሻለ ነው ይመስለኛል ምክንያቱም cost effective ነው በትንሽ ገንዘብ መጀመር ይቻላል ሁለተኛው ደግሞ ብዙ ሰዎች ተፈላጊነቱ በጣም ብዙ ነው ሰዎች እንደምታዩት ቤታቸው ውስጥ የተለያዩ ፒክቸሮች የተለያዩ ካንቫሶች ስለሚኖራቸው እንግዲህ ኦንላይን ላይ የምታዩ ሰዎች ካላችሁ የኢፓክሲ ፕሪንቲንግ አሁን በጣም ነው በእኛ ኮሚኒቲ ተወዳጅነት የተጨመረው ማለት ነው ስለዚህ ብዙ ዲማንድ አለው ሌላኛው ደግሞ አቤስ ነገሩ ግልጹ ያው ከቤት መስራት እንድንችል ይረዳናል ማለት ነው ሌላ ኢንካም ሶርስ ይሆናል ኦኬ ሶ ፕሪንቲንግ ላይ ብዙ ነገሮች ፕሪንት ማድረግ እንችላለን ለመጀመሪያው ቲ-ሸርት ነው የተለያዩ ቲ-ሸርቶች ላይ ሂት ትራንስፈር በመጠቀም ልብሳችን ላይ ፕሪንት ማድረግ እንችላለን የበርዝዴይ ሰርፕራይዝ ሊሆን ይችላል ኤንጌጅመንት ኢሜጅ ሊሆን ይችላል የተለያዩ ነገሮች ቲ-ሸርት ላይ ፕሪንት ማድረግ እንችላለን ሲቀጥል ደግሞ ፖስተርስ ለምሳሌ የሬስቶራንት ላይ ስታዩ የተለያዩ ፖስተሮች አሉ ለምሳሌ የሜኑ ሊሆን ይችላል የሜኑ የሚያሳያችሁ ቦርድ ተለቅ ያለው ቦርድ ሊሆን ይችላል ፍላየር ሊሆን ይችላል በአጠቃላይ የተለያዩ የፕሮሞሽናል የሆኑ ፖስተሮች ፕሪንት ማድረግ ይችላል ሲቀጥል ደግሞ ስቲከርስ አሁን ብዙ ጊዜ ስቲከርስ ዩዥሊ ትንሽ ነገር ይመስላል ግን በጣም ሃይ ዲማንድ ያለው ብዙ ሰው የሚፈልጋቸው ስቲከሮች አሉ ለምሳሌ ላፕቶፓችን ላይ የምናረጋቸው ስቲከሮች አሉ አሁን ለምሳሌ let me show you አሁን እዚህ ጋር እኔ ፐርሰናል ላፕቶፔ ላይ ያረኩት ስቲከር ነው ይሄ እዚህ ጋር የምታዩት የፐርሰናል ላፕቶፕ ላይ ለጠፍኳቸው ስቲከሮች ናቸው ይሄ ብቻ ሳይሆን ሌሎችም አይነት ስቲከሮች ለምሳሌ ቢዝነስ ያላቸው ሰዎች ፕሮዳክታቸው ላይ መለጠፍ የሚፈልጉት ፕሮሞሽን ነገር አለ አሁን ለምሳሌ የቤከሪ ካምፓኒ ያለው ሰው አሜሪካ ውስጥ ሬስቶራንት ወይም ደግሞ የቤከሪ ካምፓኒ ያለው ሰው ምግቦቹ ላይ ፕሮዳክቶቹ ላይ የሚለጥፋቸው ነገሮች አሉ ለምሳሌ ስሙ ሊሆን ይችላል ኢንግሪዲየንቱ ሊሆን ይችላል እንዴት እንደተሰራ ሊሆን ይችላል ብቻ እንዲያምርና ውብ እንዲሆን ስቲከሮች ፓኬጃቸው ላይ ለጥፋሉ እሱ ራሱ ፕሪንት ማድረግ እንችላለን ማለት ነው ሌላኛው ባነርስ ነው ባነርስ ብዙ ጊዜ ያው አሁንም ለቢዝነስ ያላቸው ሰዎች ሬስቶራንትን ቢዝነስን ተመርኩዤ ነው ብዙ ምሳሌዎች የምነግራችሁ ምክንያቱም በዛ ፊልድ ነው ሞር እየሰራው ያለሁት ሶ ብዙ ጊዜ ሬስቶራንቱ ሲከፈት obviously ሰዎች እንዲያውቁ by the way ይሄ ሬስቶራንት ብቻ ሳይሆን ሌሎችም ቢዝነሶች ፀጉር ቤት ሊሆን ይችላል ሱቅ ሊሆን ይችላል ብዙ አይነት ነገሮች ሲከፈቱ ግዴታ ባነር ያስፈልጋል ከሩቅ የሚታይ ጎላ ያለ ደመቅ ያለ ከለርፉል የሆነ ባነር ረዘም ያለ ያስፈልጋል ስለዚህ እሱን ራሱ እኛ ፕሪንት ማድረግ እንችላለን ማለት ነው ሶ እሱም አንድ ነገር ነው ፕሪንት ማድረግ የምንችለው ነገር ነው ሶ ኢኩዊፕመንት ይላል እንግዲህ ምን አይነት ማሽኖች ነው የሚያስፈልጉን የሚለውን ለመግለጽ ያክል እዚህ ፒክቸር ላይ ተጠቀምኩት actually just ያው ኢንተርኔት ላይ ያገኘሁት ነገር ነው ግን ዋነኛው መሰረታዊ ነገር of course ፕሪንተር ያስፈልገናል ፕሪንተሮች by the way ብዙ አይነት ፕሪንተሮች አሉ እሱን በደንብ ዲቴል እናወራዋለን አሁን ከዚህ ቀጥሎ ሂት ፕረስ ያስፈልጋል ሂት ፕረስ መምላችሁ ያው ልብስ ላይ ፎከስ ካረጋችሁ ግዴታ ፕሪንተር እና ሂት ፕረሱ ያስፈልጋቸዋል ሌላኛው ደግሞ ከሪንግ ማሽን ወይም ደግሞ አንዳንድ ቫይናሎችን ሚዲያዎችን ለመቁረጥ የግዴታ ከሪንግ ማሽን ያስፈልጋል obviously ኮምፒውተር እዚህ ጋር ኢንክሉድ ማድረግ ማያስፈልግም ግን እሱ ያስፈልጋል ሶ ፕሪንተሩን ስናወራ ለምሳሌ ምን አይነት ፕሪንተር ያስፈልገኛል የሚለው ነገር ጎላ አድርጌ ለማሳየት ሁለት አይነት ፕሪንተር አለኝ እኔ በግሌ አንደኛው እዚህ ጋር እንደምታዩት Canon Image Prograph Pro 4600 ይባላል እንግዲህ ይሄ ፕሪንተር Canon ነው ብራንዱ
ከጎኔም ያለው እሱ ነው ላሳያችሁ እዚህ ጋር ያው እንድታዩት ብዬ ነው እንግዲህ ይሄ ፕሪንተር የመጀመሪያ ፕሪንተሬ ነው መጀመሪያ ስራዬን ስጀምር የጀመርኩት በዚህ ፕሪንተር ነው ያው ተለቅ ያለ ነው 44 ኢንች ነው ሞር ዲቴሉን አሳያችኋለሁ ዌብሳይት ላይ 44 ኢንች ነው 12 ኢንኮችን ይወስዳል በውስጡ ዋጋው እኔ ስገዛው አይ ቲንክ አመት ከማን ሆኖኛል ወደ 5000 ብር ነው እንግዲህ 5000 ብር ስለ ምናልባት ከፍ ያለ ገንዘብ ሊሆን ይችላል በርግጥ ግን ኦፕሽን አለ ሁለተኛ ሌላ ኦፕሽን አላችሁ ለምሳሌ አነስ ያለውን ከፈለጋችሁ እዚህ ዌብሳይት ላይ ካነን ላይ ገብታችሁ እዚህ ጋር ያሳያችኋል አነስ ያለው ምንድነው ይሄኛው 24 ኢንች ፕሪንተር ነው ማለት ነው መጠኑ አነስ ያለ ነው ግን ያው እስከ 24 ኢንች ፕሪንት ማድረግ ይችላል ግን እኔ ለምፈልገውና ለኔ ለሐሳቤ የወደድኩትኝ የ44 ኢንቹ ነው right so ሌላኛው ደግሞ ያ ሂት ፕረስ የማንኛውም ሂት ፕረስ ጉግል ብታረጉ ታገኛላችሁ it's not a secret ያው የተለያዩ ሂት ፕረሶች አሉ comfortable የሆናችሁትን easy የሆነውን እሱን መግዛት ይችላልላችሁ cutting machine so cutting machine by the way ይሄኛው more deeply ወሌላ printing service ስትገቡ ነገር ነው አሁን ለምሳሌ መኪና ላይ የሚለጣጠፍ ነገር መስራት ብትፈልጉ ከሆነ ወይም ደግሞ የሬስቶራንት የቢዝነስ ዊንዶ ላይ ስማቸውን ወይም ስቲከር ነገር ብትፈልጉ የግዴታ cutting machine ያስፈልጋል ማለት ነው የተለያዩ cutting machineዎች አሉ እኔ ያለኝ ቪቮር የሚባለው ሌሎችም አሉ ክሪኬት የሚባላል ሲልዌት የሚባል ማለ ደግሞ ብዙ አይነት ናቸው ስለሱ ሞር ሌላ ጊዜ እናወራለን ሶ ሌላኛው ደግሞ ያው ሰፕላይ ነው እንግዲህ ያው ፕሪንተርስ ሲባል ብዙ ኢንክ ፍጆታ አለው ፔፐርም ያስፈልገናል እና እነዚህ ነገሮች በአስቀድመን አትሊስት ባክአፕ መኖር አለበት እኔ አሁን ለምሳሌ ከጎኔ ላባሳያችሁ እዚህ ጋር ክሎአኑን ክሎዚት ሙሉ የፕሪንተር ሰፕላይ ነው ያደረኩበት እዚህ ጋር ይታያችሁ አላቅም ይሄ እንዳለ ክሎዚት ሙሉ printer supply no and to the right side I have other printer supplies እና ባክአፕ ግዴታ ያስፈልጋል ማስቀመጥ ምክንያቱም ኦርደር ሲመጣ በአፋጣኝ መስራት እንድንችል የግዴታ ሰፕላዮቻችንን በተገቢው ማከማቸት አለብን ሶ ያ ሰፕላዮቹ እንግዲህ ኢንክ ነው ፔፐር አለ ብላንክ ሸርት ልብሶችም አሉ የልብስ ቢዝነስ ውስጥ ካላችሁ ፕሪንቲንግ ቢዝነስ የቲሸርት ላይ መስራት የምትፈልጉ ማለት ነው ቫይናሎች አሉ የተለያዩ ቫይናሎች ቫይናል ስላችሁ ማቴሪያሉ እንደ ፕላስቲክ አይነት ነው ለምሳሌ ላሳያችሁ 1 second አሁን እዚህ ጋር ይሄ ቫይናል ይባላል እንግዲህ ይሄ የተለያዩ ጽሁፎችን እዚህ ላይ ቀርጸን ማውጣት እንችላለን ለምሳሌ የቢዝነሳቸው ላይ የሚከፍቱበትን ቀናቶች ከመንዴ እስከ እሁድ ያለውን ቀናት ሰዓቱን ጊዜውን በዚህ ጽፈን ዊንዳውቸው ላይ መለጠፍ እንችላለን እና በጣም የተለያዩ ነገሮች መስራት ይቻላል ማለት ነው በዚህ ሌላ ደግሞ ያየሁት ዌዲንግ ላይ ወይ ሰርግ ላይ መሬት ላይ ካያችሁ የሚለጠፋል የሰርገኞች ስም እና ያው አመት አመቱን የተጋቡበትን ቀን የሚገልጽ የተጻፈ ነገር አሁን እሱ በዚህ ነው የሚሰራው ማለት ነው ሌላኛው ነገር እንግዲህ ምንድነው ማድረግ የምንፈልገው I know printing business በጣም ሰፋ ያለ ቢዝነስ ነው አሁን ለምሳሌ እኔ ፎከስ አድርጌ የምሰራው 4 ነገሮች ናቸው ለምሳሌ የኢትዮጵያን አርት ብዙ ጊዜ የኢትዮጵያን አርት ላይ ሰዎች ፕሪንት አድርገው በቤታቸው ላይ ይሰቅላሉ በቢዝነሳቸው ላይ ይሰቀላል ብዙ የኢትዮጵያን አርት አያለው ሰዎች ፍላጎት አላቸው ለመግዛት ወይም ደግሞ ሻፕ ለማድረግ እና በሱ ላይ በጣም ብዙ እየሰራው ነው ሁለተኛው ደግሞ የቸርች ፕሪንቲንግ ወይም ደግሞ የስለ አድኖ ፒክቸሮች በጣም ተፈላጊ ናቸው አሁን ላይ እና የስለ አድኖ ፒክቸሮችን ማተም እንችላለን ሲቀጥል ደግሞ ሬስቶራንትን ማነሳበት ምክንያት ብዙ ጊዜ ያው ሬስቶራንት ማለት የኢትዮጵያን ትንሿ ኢትዮጵያ ማለት ይቻላል በተለይ እዚህ አሜሪካን ውስጥ ብዙ
ከስተመሮች ወይም ደግሞ የሌላ ሀገር ዜጋዎች ብዙ ካልቸራችን ነው የሚያዩት ማለት ነው። ስለዚህ ምግቡን ብቻ መጣፈቱ ሳይሆን የተለያዩ የኢትዮጵያን የሚወክሉ ፒክቸሮች ሲሰቅሉ ሬስቶራንቶች ሞር ሰዎች ቫይቡ ደስ ብሏቸው በዛ ሬስቶራንት ይመጣሉ እና ለዛም ነው ብዙ ጊዜ ሬስቶራንት ላይ ፎከስ ያደረኩት። ሌላ ደግሞ ያው መኪና የሚለጣጠፉ ለምሳሌ ቅርብ ጊዜ የሰራሁት እንዳሳያችሁ በዚህ በቫይናል የሰራሁት ስራ አለ። ምንድነው ትራክ አለው አንዱ አበሻ ማቃው ሰው ነው። ትራኩ ላይ ምን ለማድረግ አስበው ነበር ዲኦቲ ነምበር ማለት እንግዲህ እንደ ታርጋ ቁጥር ሆኖ ግን እዚህ ሀገር የቢዝነሳቸው መለያ ቁጥር ነው እና እሱን እንድሰራለት በጠየቀኝ መሰረት እንግዲህ ሰርቼ አስረክቤያለሁ። ወደ 10 ፍሬ ነው። ሌላ ጊዜ ደግሞ የሆነ ሰው እንደዚሁ መኪናው ላይ የሚለጠፍ ስዕሎች ነገር ጠይቆኝ እንደዚሁ ሰርቼለታለሁ። አድቨርታይዝመንት ደግሞ የሚፈልጉ ሰዎች ነበሩ። እንደዚሁ ትራካቸው ላይ የቢዝነሳቸውን የሚወክል ነገር ጽሁፎች፣ የሚሰጡትን አገልግሎት፣ ስልክ ቁጥራቸውን በአብዛኛው በቃ ስለ ቢዝነሱ የሚወክል ነገር ሰርቻለሁ መኪናቸው ላይ ማለት ነው። ስለዚህ መኪና ላይም መስራት እንችላለን። ሌላኛው ደግሞ የምጠቀማቸው ሶፍትዌር ብዙ ጊዜ ሰዎች ግራ ቢገባቸው ሶፍትዌሩን ከየት እንደምጠቀመው ወይም ደግሞ ምን አይነት ሶፍትዌር ነው ሪከመንድ የምታደርገው ብለው ይጠይቁኛል። የመጀመሪያው ሶፍትዌር ማንኛውም ሰው ሲጀምር ፎቶሾፕ ነው ብዙ ጊዜ። ግን አሁን ፎቶሾፕ it's very expensive to be honest with you በጣም ውድ እየሆነ ነው። ስለዚህ ምንድነው ሰዎችን ሪከመንድ ማድረገው ካንቫ የሚባል አለ። የኦንላይን ቤዝ ነው። ካንቫ ብላችሁ ሰርች ብታደርጉ ታገኙታላችሁ። ከዛ ደግሞ የተሻለ አዲስ የመጣ አለ። ምንድነው አፊኒቲ ፎቶ ይባላል። እንግዲህ አፊኒቲ ፎቶ ብለን ሰርች ብናደርግ እናገኘዋለን። በካንቫ ስር ሆኖ ነው የሚሰራው። ሪሰንትሊ ነው የካንቫ ካምፓኒ ፐርቸስ ያደረገው። ስለዚህ አፊኒቲ ፎቶ እሱም ብላችሁ ሰርች ብታደርጉ ታገኙታላችሁ። እጽፍላችኋለሁ ታች ላይ ስሙን። ኦኬ ሶ ሌላኛው ደግሞ ፕራይሲንግ ነው። እንግዲህ የመጀመሪያችን መሆኑን በመገንዘብ በትንሹ ሚኒመም ኮስት በትንሹ መጀመር አይከፋም ብዬ እላለሁ። ያው መጀመሪያ ፕራይሱን እስከምናውቀው ድረስ ምናልባት የተወሰኑ ልንጎዳ እንችላለን፣ ሰዎች እንዲያውቁልን እንዲለምዱልን እና ስንጀምር የማቴሪያል ኮስቱን ብዙ ላናውቀው እንችላለን። እንደውም እርግጠኛ ነኝ ባለፈው በቅርብ ጊዜ የማቴሪያል ኮስቱን ካልኩሌት አድርጌ ሳየው እኔ ከምሸጠውና እኔ ከምጎዳው ኮምፔር ሳደርገው በጣም የምጎዳው ይበልጣል። እና ብዙ ጊዜ ቁጭ ብለን ማቴሪያል ኮስቱን ማስላት አለብን። ስንት ገዛ ነው ፔፐሩን፣ ኢንኩ ስንት ፈጀብን፣ በምን ያህል ገንዘብ መሸጥ አለብን የሚለውን በደንብ ማጥናት አለብን ማለት ነው። ታይሙ ያው እንግዲህ ታይም ይወስዳል። ለታይማችሁም እሱንም አድ ማድረግ ይችላላችሁ። እንግዲህ ፕሮፊቱን አናቆም። እንግዲህ ማንኛውም ቢዝነስ መጀመሪያ ሲጀመር ፕሮፊት ለማወቅ ይከብዳል። ግን ሞር በሰራን ቁጥር ሞር ፕሮዳክቱን ባወቅነው ቁጥር ፕሮፊቱንም እያወቅን እንመጣለን ማለት ነው። ሌላኛው ደግሞ ከስተመር። አሁን ብዙ ጊዜ ክላይንቶቼ እኔ የማገኛቸው ሶሻል ሚዲያ ላይ ነው። ለምሳሌ እንደ ፌስቡክ፣ ዋትስአፕ ሊሆን ይችላል ወይም ደግሞ ሎካል ሻፕ ላይ ክላይንት ማግኘት እንችላለን። ቲክታክ ራሱ በጣም የሚገርም ፕላትፎርም ነው። ስራዎቻችሁን እዛ ላይ ለቃችሁ እንደ አድቨርታይዝመንት ሰዎችን ኦፈር ብታደርጉ ብዙ ክላይንት እዛ ላይ ታገኛላችሁ። ሌላኛው ደግሞ ሎካል ሻፕ። እኔ በምኖርበት ሀገር የተለያዩ የኢትዮጵያኖች ሻፖች አሉ። እንደ ግሮሰሪ ስቶር እንደ ሱቅ እዛ እየሄድኩኝ ያው ያለኝን ኤክስፐርት ወይም ደግሞ ቢዝነስ አስተዋውቃለሁ። የሚፈልጉትን ነገር ካለ ሄጄ ሰጣቸዋለሁ ማለት ነው። እና 4-5 ቦታ እንደውም የኔ ስራዎች አሉ እዛ። ያው የተለያዩ የኢትዮጵያ የሚወክሉ ፒክቸሮችን ፕሪንት አድርጌ በስነ ስርዓት አሽጌ አስረክቤያቸዋለሁ። እነሱ የተወሰነ ሳንቲም ጨምረው ይሸጥሏቸዋል ማለት ነው። በተሸጠ ጊዜ ደግሞ ያው ለእናንተ ገቢ ይሆናል። እንደዚህ ያላችሁ መስራት ይችላልላችሁ። አንዳንድ ጊዜ ሰዎች ሊደውሉላችሁ ይችላል። ክላይንቶች ብዙ ጊዜ ያው እኔም በብዛት የማገኛቸው ክላይንቶች በስልክ ነበር። አሁን ላይ ወደ ዌብሳይት እየቀየርኩት ነው። አንዳንዴ ከስተመሮች ዲዛይን ይልኩላቸዋል ፕሪንት ለማድረግ የተለያዩ ነገሮችና ሀሳቦች ይነግሯቸዋል። ስለዚህ ከክላይንቶቻችሁ ጋር በስነ ስርዓት
በቅርብ ሆናችሁ የሚፈልጉትን ነገር ተረድቶ ዲዛይን ማድረግ ነው። አይ ኖ አንዳንዴ ክላይንት የሆነ ነገር ይልና ከዛ በኋላ ልክ ሰርታችሁ ከጨረሳችሁ በኋላ አልወደድኩትም ሊል ይችላል። ፕሪንት ከማድረጋችሁ በፊት መጀመሪያ the client is satisfied እሱ መሆኑን ማረጋገጥ አለባችሁ። ብትችሉ ገንዘብ መቀበል አለባችሁ። በተለይ ደግሞ የተለየ ራቅ ያለ ሀገር ቦታ ከሆነ ወይም ደግሞ ያንን ሰው ማታውቁት ከሆነ please get the money first በቃ ግዴታ ነው። ምክንያቱም ሲከፈላችሁ ነው አይደል አንድ ነገር ረን የምታደርጉት። ስለዚህ ግዴታ ገንዘብ ተቀብላችሁ ነው ስራውን መጀመር ያለባችሁ እንጂ ስራውን ጀምራችሁ ፕሪንት ከተደረገ በኋላ ያንን ሰው ክፈል ብዙ ጣጣ ስላለው please make sure you get your money first እና ያ ዴሊቨር ማድረግ ደግሞ እንዳረሱ። አንዳንዴ ዴሊቨሪንግ ፊ could be expensive በተለይ ተለቅ ያለ ፖስተር ፕሪንት የምታደርጉ ከሆነ ዴሊቨሪንግ ፕራይሱ ላይ make sure to include ዴሊቨሪንግ ፊ ማለት ነው shipping fee ካልሆነ ትጎዳላችሁ። የመጨረሻው ወይም ደግሞ እዚህ ላይ ምንድነው መጨምረው ነገር ቢዝነሱ እንግዲህ ከቤት ነው የጀመርነው እና ኦንላይን ስቶር ደግሞ ግዴታ ያስፈልገናል። ኦንላይን ስቶር መክፈት አለብን። አንዳንድ ሰዎች ፕሮፌሽናል መሆናችሁን ወይም ሲሪየስ መሆናችሁን የሚያውቀው ኦንላይን ስቶር ሲኖራችሁ ኦኬ ይሄ ነገር ሪላያብል ነው ወይም ደግሞ ታምኔታ ያለው ቢዝነስ ነው፣ ስለዚህ የሆነ ነገር በሰጣቸው ሰርተው ማስረከብ ይችላሉ የሚለውን ነገር በዌብሳይታችሁ ማየት ይችላሉ። ፕሪንተር ደግሞ የተለየ አሉ። በጣም ጥሩ ፕሪንተሮች ግን ኤክስፔንሲቭ ይባሉ አሉ። ግን ለመጀመሪያ ያክል please start with a small ምን ጊዜ ምን የምናገረው ነገር አንድ ነገር ስንጀምር በትንሹ ገንዘብ የሚያስወጣን እንጀምራለን። እሱን እስከምናቀው ድረስ ያንን ነገር አበላሽተንም ሆነ ዳሜጅም አድርገን ሆነ ከለመር ነው በኋላ get the most expensive one ሁለተኛ ጊዜ ሲገዙ ጥሩ የምትሉትን ግዙ። ግን መጀመሪያ ሲጀምሩ ኦልሞስት በቃ ትንሽ የሚባለው ነገር ነው መጀመሪያ። ሌላ ተች ለማድረግ ያክል ሁለተኛው ፕሪንተር እኔ ያለኝ ፕሪንተር ምን ይባላል? ሮላንድ BN20A ይባላል። ይሄ ፕሪንተር 20 ኢንች ነው ፕሪንት የሚያደርገው፣ አነስ ያለ ነው። ነገር ግን የሚጠቀመው ኢንክ የተለየ ነው። ምንድነው የሚባለው? ኢኮ ሶልቨንት ፕሪንት ይባላል። ምንድነው ከዛኛው የሚለየው ነገር ምንድነው? ካነኑ ምንድነው የፎቶ ፕሪንተር ነው። ኢንኩ ኢንክ ጀት ቤዝ ነው ወይም ደግሞ ኢንኩ በውሃ የሚሰራ ነው። ምንድነው ማለት በውሃ የሚሰራ ማለት በቀላሉ ለውሃ ብናረግበት ብንፈትገው ይለቃል። ነገር ግን ሮላንድ BN20A ፕሪንት የሚያደርገው ኢኮ ሶልቨንት ፕሪንት ነው። ምንድነው ይሄ ቀለሙ ውሃ ብናረግበት ምንም ነገር ብናረግበት አይለቅም። ስለዚህ አፕግሬድ ነው ማለት ነው። ከኢንክ ጀት ፕሪንተር ወደ ኢኮ ሶልቨንት ስንመጣ ያው አፕግሬድ እያደረግን ነው። ነገር ግን ችግሩ ይሄ ፕሪንተር አሁን ላይ ዲስኮንቲኒዩድ ነው። ይሄ ፕሪንተር ዲስኮንቲኒዩድ ነው አሁን ላይ ኦንላይን ላይ አቬሌብል አይደለም። ምክንያቱን ልንገራችሁ። አቬሌብል ያልሆነበት ምክንያት አንደኛው ምክንያቱ ሌላ ፕሪንተር ካምፓኒዎቹ አወጥተዋል። ብዙ ጊዜ እዚህ ሀገር ያው ብልጦች ናቸው። አንድ ሌላ ፕሪንተር ሲያወጡ አዲስ ፕሪንተር ሲያወጡ የመጀመሪያውን ፕሪንተር ዲስኮንቲኒዩት ያደርጉታል፣ ከማርኬት ያስወጡታል ማለት ነው። ያን የሚያደርጉበት ምክንያት አንደኛ ያው ማርኬቲንግ ስትራቴጂ ነው። አዲሱ ፕሪንተራቸው እንዲሸጥላቸው በማሰብ ነው ማለት ነው። ግን ስቲል ወርክ አይደለ? ይሄ ፕሪንተር ስቲል ይሰራል፣ ስቲል ፕሪንት ማድረግ ይችላል። እቃዎቹም አሉ አቬሌብል ናቸው። ያው ሪፋብሪሽን ነው በብዛት የምታገኙት፣ ግን አዳዲስም ይኖራል ብትፈልጉ። እዚህ አሁን ለምሳሌ ይሄ US Color የሚባል ዌብሳይት ነው። እዚህ ላይ ብትፈልጉ ታገኛላችሁ። ያው ዋጋውም እንግዲህ ከዛኛው ትንሽ የተሻለ ነው፣ በጣም ቅናሽ ነው ማለት ነው። ይሄ ደግሞ ትንሽ ዲስአድቫንቴጅ አለው። ምንድነው ዳውን ሳይዱ? አንደኛ እንዳልኳችሁ 20 ኢንች ብቻ ነው ፕሪንት የሚያደርገው። 20 ኢንች ማለት በጣም ትንሽ ናት፣ በጣም ውስን ናት። ሌላኛው ደግሞ በጣም ትንሽ ስሎ ነው፣ ፍጥነት ነገር የለውም። ግን ለመጀመሪያ ያክል ጥሩ ነው ባይ ነኝ። ይሄን ያለ ስሎ ቢሆንም ለኛ ስራ ፍጥነትም ብዙም አያስፈልገውም። ኦርደር ሲመጣላችሁ አሁን ፕሪንት አድርጋችሁ ነገ ማድረስ ትችላላችሁ። ኦቨርናይት ስራውን ጨርሶ ሊጠብቃችሁ ይችላል። እና ከስፒድ ጋር ነገር ከተያያዘ አሉ ሌሎች ፕሪንተሮች ማለት ነው። ግን ለመጀመሪያ ያክል ይሄኛው ሮላንድ BN20A ፕሪንተር በወሳኝና ጥሩ ይመስለኛል። ሌላኛው ደግሞ አማራጭ ደግሞ እኔ ካላችሁ እንግዲህ ያው ራሱ ሮላንድ ካምፓኒ ነው። ሁለት አይነት ፕሪንተር አላቸው፣ ከፍ ያለ ማለት ነው የአፕግሬድ ቨርዥን። አንደኛው VG3 640 ነው፣ ዋጋው
$495 ነው። ሳይዙ ደግሞ 64 ኢንች ነው። 64 ኢንች ማለት በጣም ረዘም ያለ ነው። ቦታ ይይዝብናል። ስለዚህ ለሆም ቢዝነስ ይሄንን ሪከመንድ አላደርገውም እውነት ለመናገር። ሁለተኛው ሲቀጥል ደግሞ VG3 540 ይባላል። ፕራይሱ $12495 ነው ማለት ነው። ወደ $2000 ልዩነት አለው። ይሄኛው 54 ኢንች ነው። እንግዲህ ያው 64 እና 54 obviously ልዩነት አላቸው። አትሊስት ከሮላንድ BN20 የተሻለ ከፍ ያለ ነገር ፈልጋለሁ ካላችሁ እንግዲህ ይሄንን ነው እኔ ሪከመንድ ማድረገው። ግን ስቲል ከቤት ውስጥ ሆናችሁ መስሩት ከሆነ እውነት ለመናገር ይሄ ፕሪንተር አስፈላጊ አይደለም ለናንተ። ይሄንን ፕሪንተር መግዛት የሚኖርባችሁ ቢዝነሱን አውቃችሁት ከቤታችሁ ወጣችሁ ሌላ ቤት ስቶር ተከራይታችሁ መስራት ስትጀምሩ ይሄንን ፕሪንተር ግዙ እላለሁ። ግን ስቲል ከቤታችሁ ሆናችሁ መስራት ካሰባችሁ do not buy this። በቃ ይሄ ያስፈልጋል። ምክንያቱም እኔ አሁን በዚህ ሁለት ፕሪንተር ብዙ ነገሮች እያደረኩ ነው። ብዙ ፖስተሮችንም እየሰራው ነው። የተሻለ ኢንከም እያገኘሁበት ነው እና ይሄን ይመስላል በአጠቃላይ ስናየው የፕሪንቲንግ ቢዝነስ። እንግዲህ ብዙ ከቨር ያላረኳቸው ነገሮች አሉ። እንግዲህ በሌላ ቪዲዮ በደንብ አስረዳችኋለሁ። ስለዚህ ይሄ ቪዲዮ ይሄን ይመስላል። የተለያየ ቪዲዮዎችን እለቃለሁ። ሰብስክራይብ በማድረግ እንዳትረሱ። ጥያቄዎች ካሏችሁ ታች ላይ መጻፍ ትችላላችሁ። ስለዚህ ሞር ዲቴል በደንብ አስረዳችኋለሁ ማለት ነው። Thank you so much. You have a good one. Thank you.